ፊቴና መላ ሰውነቴን በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ ላዕሌነ። የዓርብ ውዳሴ አምላክ ሥርዓተ አምሃ። አምላኬ ሆይ የምግባር ድሃ ነኝና ለአንተ የማቀርበው እጅ መንሻ የለኝም። ነገር ግን ጻድቃን በሚቆርቡበት ጊዜ የሚያቀርቡልን ፍቅር ስለ እኔ ሕይወት ለአባተ ያቀረብከውን ፍቅር እንደ እጅ መንሻ አድርጌ ያቀርብልሃለሁ። ለአንተ ሞትና ሕማማት መታሰቢያ እንዲሆን ለእግዝእትነ ማርያም፣ ለጻድቃን፣ ለወዳጆች ሁሉ ለእኔ ጸጋ ስለሰጠ ምስጋና አቀርብልሃለሁ። ከዚህም ሌላ ለእኔ የኃጢአት ስርየት የኃጢአት ፍትሐት እንድትሰጠኝ እለምንሃለሁ። በምሞትበትም ጊዜ ጸጋን እንድትሰጠኝ ተስፋ አደርጋለሁ። ለእግዝእትነ ማርያም ጸሎት ከንጹሐን ይልቅ ንጽሕት የኢየሱስ ክርስቶስ እናቴ ሆይ አንቺ የተጸነሰን አምላክ እኔ ዛሬ የምቀበለው ነኝ። አንቺ የኢየሱስ ክርስቶስ እናት እንድትሆኚ ሌላ ኃጢአት በሰው ሁሉ የደረሰ የአዳም ኃጢአት እንኳ አልደረሰብሽም። እኔ ግን ኃጢአት የሠራው ሲሆን ያንቺን ልጅ ኢየሱስ ክርስቶስን ልቀበል ወደ ቁርባን እቀርባለሁ። መሐሪት እናቴ ሆይ ክፋቴ ብዙ ነውና እርሱን ስቀበል እንዲምረኝ እያዘንሽ አማልጂኝ። እኔ መቀበል ክቡር ልጅሽን ማዋረድና መናቅ እንዳይሆን እርሱን ልጅሽን በምትቀበይበት ጊዜ የተደረገን ያንቺን መዘጋጀት፣ ያንቺን ትህትና፣ ያንቺን ንጽሕና ስለ እኔ ፈንታ እንድታቀርቢልኝ እለምናለሁ። ጌታ ኢየሱስ ክርስቶስ ሆይ ፈልገ ከቦታቸው ልታገባ ልትመልስ የመጣ አንተ ነህ። የጎሰቆልኩ እኔንም ፈልገ ከሚናጠቁ አንበሶች ወደምንልበት ያለ ድንጋጤ በጽላህ አርፌ ወደምኖርበት ወደማትፈርስ ቅጥርህ ልታገበኝ ምን ያህል ይገባ ይሆን? አቤቱ በባሪያ በዳዊት ቃል የጻድቅ ሞት በእግዚአብሔር ዘንድ ክቡር ነው ብለሃልና፣ ጌታዬ በኃጢአት ከሚመጣ ሞት አድነኝ። ሕይወትንና ስርየትን ስጠኝ፣ በጎ ነገርን ለዘላለም አድርግልኝ። አቤቱ ይድን ዘንድ መመለሱን ነው እንጂ የኃጥአኑን ሞት እንዳልወድ መሐላን ምያለሁ ብለህ በሕዝቅኤል አድረህ ተናግረህ ነበር። ጌታዬ ሆይ ለሚመለሱት የምትሰጣትን እንደዚህች ያለችውን ንስሐ ስጠኝ። አቤቱ ንስሐ ከማያሻቸው ከ99 ጻድቃን ይልቅ በአንድ ኃጥእ መመለስ በመላእክት ዘንድ ታላቅ ደስታ ይደረጋል ብለህ አንተ ተናግረሃል። ጌታዬ በመላእክትም ዘንድ እንዲህ ያለ ደስታ እንዲደረግልኝ ይህችን የምትመስል ንስሐ ስጠኝ። ጌታዬ ሆይ ሸክማችሁ የከበዳችሁና የደከማችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ ተናግረሃል። አቤቱ ወደ አንተ እንድመጣ መምጣቱን ስጠኝ። ከኃጢአት ሸክም ታድነኝ ዘንድ የዘላለም ዕረፍትም ትሰጠኝ ዘንድ አሜን ይደረግልኝ። ጌታዬ ኃጥአንን ለንስሐ ልጠራ ነው እንጂ ጻድቃንን ልጠራ አልመጣሁም ብለህ አንተም ተናግረሃል። ጌታዬ በደሌንና ኃጢአቴን ይቅር ትለኝ ዘንድ እኔንም ኃጥአኑን ባጠራርህ ወደ አንተ እንድመጣ አድርገኝ። ጌታዬ በነፍስና ከተጎዳ ለሰው ምን ይገባዋል ብለህ ተናግረሃልና፣ ጌታዬ ነፍሴን በፊት ገንዘብ እንዳደርጋት አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ ጎስቋላ ድሃ መሆን እኔን ይቅር በለኝ። እኔ ረከስኩ ያደፍኩ ነኝ፣ እኔ ዘማዊ ነኝ፣ እኔ ክፉ ነኝ፣ እኔ ጠማማ ነኝ፣ እኔ በኃጢአት የሰጠምኩ ነኝ፣ እኔ የጠፋው ነኝ፣ እኔ ወደቅኩ ነኝ፣ እኔ መንገድ የጠፋብኝ ነኝ፣ እኔ የተናኩ ነኝ፣ እኔ የተዋረድኩ ነኝ፣ እኔ ስለ ክፉ ስራ ያፈርኩ ነኝ። በእኔ ያለ ክፉ ስራዬ ብቻ አይደለም በደሌ ስለበዛ እጥፍ ይሆናል እንጂ። ክቡር ጌታዬ እለምንሃለሁ፣ ለጋስ ሆይ የሠራሁትን ታላቁን ኃጢአቴን ይቅር እንድትለኝ አንተ ታውቃለህ። ከኃጢአትም መድፍ ሁሉ አንጻኝ ጌታዬ እለምንሃለሁ። ለኋላ መከራዬ በሠራሁትን በጠላትነት ከተነሱብኝ ከጎተቱኝም ልብሴንም ከገፈፉኝ ወንበዴዎች ታድነኝ ዘንድ ከእኔ የወሰዱትን ገንዘብ መልስልኝ። በሩሩነትም ዘይት ውስጤን አድነኝ። አቤቱ ጌታዬ በበጎ ይቅርታ በክቡር መስቀል ሰይጣንን ፈጥነህ ከእግሬ በታች ቀጥቅጠው። አቤቱ በስልጣንም ኃይሉን አድክመው፣ ሰራዊቱንም በመላእክት ቆም። ከእኔ በትናቸው ከክፉ ሕሊናና ከመከራ ጠብቀኝ። እኔ ባሪያን ከርኩሰት ነገር ሁሉ ጠብቀኝ። ጸጥታና በቦታ መወሰንን ስጠኝ። የሰይጣንን ፈቃድ እንዳልሰራ በጠላት እጅ አትጣለኝ። ያ ነገረ ሰሪ እንደወደቀ እንዳልወርቅ እኔ ከባሪያ ተቀበለኝ፣ ወይም ከጠበቅኳት ጋር ውጠረኝ። የምዕመናን ሥራ ሰርቼ በ11ኛው ሰዓት ዋጋ ካገኙ ጋር ዋጋዬን እንዳገኝ አቤቱ በጸራች የንስሐ እንባ እንዳገለገሉ እንደ ወንበዴውና እንደ ቀራጩ እንደ ሴሰኝቱ አድርገኝ። አቤቱ የሚያረጋጋ ይቅርታ መልአክ ትዘዝልኝ።
አቤቱ የጠፋች የባሪያን ነፍስ አድነ፣ ወደማታልፍ መንግስት አግባት። የኃጥአኑ መመለሱን ነው እንጂ ሞቱንም አትወድ። አቤቱ የሚያገለግልን ልቡና ስጠኝ። በአንተ አምኛለሁና ስለ ይቅርታ ብዛት አንተን ፈለግኩ እንጂ ያለ አንተ ሌላ የፈለግኩት የለም። እኔ ድሃ ችግረኛ ስለሆንኩ ዘወትር አዝናለሁ፣ በሥራዬ ምንም ደስ አላሰኘሁም። አቤቱ ከእንግዲህ ወዲህ ግን የንስሐ መጀመሪያ ስጠኝ፣ በረድኤትም ክበብኝ። ድካሜንም በክቡር መስቀል አጋዥነት አጽናልኝ፣ ራሴንም ከወደቅሁበት አንሳው። በሠራሁት በኃጢአቴ ብዛት አትቆጣጠረኝ፣ ከኃጢአት የሚያነጻኝ ካንተ በቀር ሌላ የለምና። ጠላት አስቶኝ እኔ በስንፍና ያበላሸኋትን የወይንህን ቦታ አርማት፣ ኮትኩታት። ክብርት ጥምቀትም የነጻች ምድርን አትተዋት። አሜኬላና እሾህ በቅሎባታልና። ነገር ግን የእርቅን መልአክ ላከው፣ ከሴጣን ሥራና ከርኩሰት ሁሉ ዳግመኛ ነጻት ያጸራት ዘንድ። እግዚአብሔር ጽኑ ኃያል ገናና አንተ ነህና፣ ለአንተ ለዘላለም ክብር ይገባል። አሜን። በእውነት የዳዊት መዝሙር። አቤቱ እኔን ወደ መርዳት ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይጎስቁሉና ይፈሩ፣ እኔ ክፉን የሚመከሩ ሁሉ ይፈሩ፣ ወደ ኋላቸው ይመለሱ። እሴይ ይሉኝ ያን ጊዜ አፍረው ወደ ኋላቸው ይመለሱ። አቤቱ የሚሹ ሁሉ አንተ ደስ ይበላቸው፣ ሐሴትም ያደርጉ። በየጊዜው ሁሉ ማዳንን የሚወዱት ዘወትር እግዚአብሔር ታላቅ ነው ይበሉ። እኔስ ችግረኛና ምስኪን ነኝ፣ እግዚአብሔር ግን ይረዳኛል። አቤቱ ረድኤቴና መጠጊያ አምላኬ ሆይ አትዘገይ። ለጠባቂ መልአክ የቀረበ ጸሎት። የምትጠብቀኝ መልአክ ሆይ ዛሬ ወደ ቁርባን የምቀርብ ነኝና፣ ቁርባንም ስለ ክብር ብዛቱ የሚያስፈራ የሚያስደነግጥ ሥርዓት ነውና እጅግ እፈራዋለሁ። ስለዚህ አንተ ተከተለኝ። ጌታዬን የሚገባ ልመና እንድለምነው እንዲል ጌታ እንዴት እቀበላለሁ ይሆን እንዲል ለልቤ መንፈሳዊ እውቀትን አሳይልኝ። የኔ ልብ ካንተ ከዚያ ታቦት ዙሪያ በሚቆሙ ከባልንጀሮችን ልብ ጋር እንዲሆን የልብን ትሕትና የልብን ፍቅር አስተምረን። የምትረዱ ቅዱሳን ሁሉ ተከተሉኝ፣ ጠብቁኝ። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ክብር፣ ምስጋና፣ ስልጣን፣ ጌትነት ከምድር እስከ አርያም ለዘላለሙ ላንተ ይሁን። አሜን።